ሞገስ እንዴ ቆይ ለምን ረገነጥልሽ የከተማውን ውበት እንዳያበላሽ ልበል ጓደኛዬ እኮ ነው በፖሊስ እየተፈልጋለሽ ዳጣ ወንጀል እኮ ነው የሰራሽው እና ለፖሊስ ልጠቁመኝ ነው ችግሩ እነሱ ኮሚሽን አይከፍሉ ቆይ እሺ ሞገስ ምን አድርጎ ነው እንደዚህ በፖሊስ የምታደለው ጠበቃውን ገድሎ ነው የሚባለው ማለት መግደል ይሄ ግድል ኧረ እኔ አላምንሽም አዎ መርዞን የራሱ አላመንኩም ሞጊለም በፍጹም እሱ ጨክኖ ሰው ላይ እንደዚህ ያደርግም የሆነማ የተፈጠረ ስተት አለ ከዚህ ነገር ጀርባ ዝና አለበት አይደል ድሮስ እሱን የተጠጋ ምን አቀላለሁ ቀጣይኛ ሟሽነን በእኛ ይቀርላን ዘፋኙ ያለውን አልሰማውም እንዴ በሉ እናንተም ሂዱ እኛም ወደዛው ነን ወትሮ መንገደኛ ፊትና ኋላ ነው ብሎላል ልክ ነሽ እኔ የሚሄድበት ፕሮግራም አለኝ ሊድ ሲጀመር ዝና ከሚባል ሰውዬ 40 ሺህ እንደበራቃለሁ ችግር እኮ 40 ሚሊዮንን ብትርቅ ከሷ አታመልጥም ወይኔ ሞጌ ወይኔ ጓደኛዬ አሁን የት ይሆናል ምን እያደረገ ቤቱንም ለቋናሉ ወይኔ ጓደኛዬ ወይኔ ወንድሜ አረባክሽ ቤት ከለቀቀ እኔ ጀባ ልበሏ አረ ጅቢ ብላ ይሄ ምን ይመስላል እኔ እዚህ ተጨንቄያለሁ አንተ ስለ ኮሚሽን ታወራለህ እንዴ ይዛ እሺ ቆይ በቃ ጠበቃው ሞቷል ምን ነው ቀብር ልደርስ ነው የራሴ መቃብር እየተቆፈረልኝ እንደሆነ ባወቅሽ ወይኔ ዝና ምን ቀን ያገኘው ወይኔ ምን ቀን ያገኘው ማለቴ ምን ቀን ያገኘኝ ዳጣ አሁን ይኸውልሽ ከዚህ ሰፈር መጥፋት አለበት ነኝ ሆኖ የዝና ሰዎች እንዳያገኙት እናድርግ አይ ምን ሆነሻል እንዴት ነው የዝና ሰዎች እሱን ሊያገኙት እንደይችሉ ማረጋው ሁላ ስለዚህ በፖሊሶቹ ተስፋ ቆርጣል ማለት ነው ይልቅ ይኸውልሽ ሉላ አሁን አንቺ ራስሽን አረጋጊ ሞገስ እየተጨነቀ ያለው ስላንቺ ነው ስልክ እንዳገኝ ማድረግ ትችላለህ ድምጹን መስማት ፈልጌ ነበር አረ ችግር የለው ሞገስን ካንቺ ጋር በስልክ ማገናኘት አያቅተኝም ማን ይደወለው ማላቆ ቁጥር ነው ምናልባት ሞገስ ይሆን እንዴ እስኪ አንዴ ላናግረው ሄሎ መድብል ጠበቃው ነኝ ምንድነው ሉላ ማን ይደወለው ማን ይደወለው ጠበቃው ነው ጠበቃው ጠበቃው በስተመጨረሻም መድብል ጋር ደውሏል ታዲያ በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ ጠበቃው መድብል ጋር መደወሉ የሞገዝን ህይወት ሙሉ ለሙሉ ይቀይረዋል ማለት ነው ምክንያቱም ሞገዝ እንግዲህ ሰው ገለሃል ተብሎ ነው እስካሁን ድረስ ፖሊሶችም ሆነ ዝና እሱን እየፈለገው ያለው ማለት ነው መድብል ደግሞ በዚህ በኩል እኔ ስህተት በሰራውት ነገር ዝና መድብል ሞገዝን ሊበቀልብኝ ነው ብሎ ስላሰበ ነበር አሁን ባለቀ ሰዓት ነው ታዲያ ጠበቃው ወደ መድብል የደወለው ያው መድብል ግራ ገብቶታል እንደውም መጀመሪያ ያነሳችው ሉላ ስለነበረች ሉላ ወዲያውኑ ስልኩን አንስታው ሄሎ ስትል ጠበቃው እኔ ጠበቃው ነኝ መድብል ባክህን ይሏል ታዲያ ጠበቃው በዚህ በኩል ላይ ጎዳና ላይ ወድቋል ወዴት መሄድ እንዳለበት አያውቅም ከዝና ካመለጠ አንድ ቀን እንኳን አልሞላውም በዚህ ሁኔታ ላይ እዛ ብዙ የሚቆይ ከሆነ ጠበቃው በዝና ተመልሶ መያዙ ስለማይቀር አሁን ሊረዱት የሚፈልጉትን ሰዎች እየፈለገ ነው ጠበቃው በዚህ ሰዓት ላይ ሊያምነው የሚችለው ፖሊስ እንኳን አይደለም ፖሊሶቹ ጋርም ከሄደ ወዲያውኑ ዝና እንደሚያስገድለው ያውቃል ፖሊሶቹ ጋር እጁ ስለሚደርስ ማለት ነው መድብል ጋር ይደውልለትና መድብል ለምጊዜውም ቢሆን እንዲያሸሽገው ወይንም ደግሞ እንዲደብቀው ያደርጋል ማለት ነው ጠበቃው በዚህ ሁኔታ ላይ ጅል እንዳይመስላችሁ ብልጥ ሆኖ ነው መድብል ጋር የደወለው መድብል እንደሚፈልገው ያውቃል ወይንም ደግሞ ሊረዳው ግዴታ እንደሆነበት ያውቃል ያው ሞገስ ሰው ገለሃል ተብሎ ወዲያውኑ በፖሊሶች እንግዲህ ፎቶ በየቦታው ከተለጠፈበት በኋላ ያኔ ጠበቃው ሲያይ አሃ በቃ በኔ ምክንያት እኔን እንደገደልክ አድርገው አሁን ፖሊሶች እየፈለጉ እንደሆነ አውቄያለሁ ስለዚህ ምናልባት መድብል ጋር እኮ በደውል አንተን ለማትረፍ ሲል ወይንም ደግሞ እኔ በህይወት እንዳለው ለማረጋገጥ ሲል
እኔን መደበቅና ሊንከባከበኝ ይችላል ብሎ ነው ወደ መድብል የደወለው። መድብል ይሄንን ነገር ልክ እንደሰማ ለጠበቃው ቶሎ ብሎ ከለላ ያዘጋጅለታል ማለት ነው። የሚደበቅበትን ቦታ ወይንም ደግሞ ትክክለኛ እሱ ማንም ሊያገኘው የማይችልበት ቦታ ያንን ካደረገ በኋላ ትክክለኛ ፖሊሶቹን ወደ መፈለግ ይገባል ማለት ነው መድብል። ያንን የሚያደርግ ከሆነ ሞገስ ያለምንም ነፃነት ወይንም ደግሞ ምንም ነገር ሳይሆን እንደ በፊቱ እየተንቀሳቀሰ ስራውን መስራት ይችላል። ሉላ ግን አሁንም ድረስ በዝና እየተፈለገች ነው። ሞገስና ሉላ ሲጣሉ አይታችኋቸዋል። እንደውም ሉላ እያለችው ያለችው ሁለታችንም አንድ ላይ ከዚህ ሰፈር እንጥፋ፣ ያኔ ዝናም አድርግ የሚልህን ብታደርግ ኖሮ ይሄ ሁሉ ባልተፈጠረ ነበረ። መድብል ስልክህን ዝጋ ስላለህ ነው አሁን ይሄ ሁሉ የደረሰብህ። ሞገስ ዝና እየተበቀለህ ነው ያለው፣ እባክህን ከዚህ ሰፈር እንጥፋ ነበር ያለችው። ሞገስ ደግሞ በራሱ በኩል ሉላ አንቺ እንደምንም ቢሆን ሌላ ቦታ ተደበቂልኝና እኔ ማደርገውን አውቃለሁ፣ ሁለታችን መለያየት አለብን በዚህ ሰዓት ላይ ይላታል። ይሄን ሲላት በጣም ሉላ ትናደድና አንዳችን ለአንዳችን መኖራችን ለካ ውሸት ነበር የነገርከኝ፣ አሁን ላይ አንተም ለብቻ መኖር እንደምትችል እየነገርከኝ ነው ያለው፣ ይሄ በጣም የሚያሳዝን ነገር ነው ብላ ነበር የመለሰችለት። ሞገስ በዚህ ሰዓት ላይ ከሷ ጋር የሚከራከርበት ሰዓት የለውም። ወዲያውኑ መድብል እንደ ድንገት ይደውልለትና ዋክህን አሁን ላይ ጊዜውም ቢሆን ሉላን ጠብቅልኝ፣ እሷን መተውን ቢወስዱ አድርግና እሷን በቃ ተጠባቂ ቦታ ላይ አድርጋት፣ እኔ ለራሴ አታስብ ችግር የለውም ብሎ ስልኩን ይዘጋዋል። ወዲያውኑ መድብል ያላቸውን ሰዎች ወደ ሉላ ይልክና ሉላን ወደ ቤቱ ያመጣታል። እዛም እየተነጋገሩ ነው። እሷ ሉላ እያለች ያለችው ሞገስ ያለበትን ንገሩኝ፣ እኔ ያለበለዚያ ከዚህ ቤት ነገም ዛሬም መውጣት አይቀርም እያለች እነሱን እያስጨነቀች ነው። ዝና በዚህ በኩል ፖሊሶችን በራሱ በኩል ደግሞ ሉላን እያጣደፈ እያፋለጋቸው ነው ያለው። ይሄን ያደረገበት አንድ ነገር አለ። የሞገስን ፎቶ እየለጣጠፉ እየፈለጉት ያሉት ፖሊሶች እውነት ሞገስ ወንጀለኛ ሆኖ ሰው ስለገደለ ሳይሆን በሱ በኩል ቢያንስ ዱካውን አግኝተው ሉላንም ይዘው ለዝና አሳልፈው ሊሰጡት ስለፈለጉ ነው። ዝና ምን ያህል አቅም እንዳለው በዚህ መልኩ ማየት ትችላላችሁ። ዝና መጀመሪያውኑ ከመድብል ጋር ለመደራደር ብሎ አንድ ያቀረበለት ውል ነበረ። ጓደኛን ሞገስን የምትፈልገው ከሆነ ወዲያውኑ እኔ ያልኩህን ታደርጋለህ። ትህትና ከዚህ በፊት እንዳመለጠችኝ ታውቃለህ እና ማምለጧ ደግሞ ለሷ ሳይሆን ለኛ መረጃውን ወደ ውጪ ስለሚወጣብን መልሰ ይዛት ለኔ እንድሰጠኝ እፈልጋለሁ። ያንን ከተነጋገሩ በኋላ ዝና ወዲያውኑ ከመድብል እሺታውን ነበር የተቀበለው። ነገር ግን መድብል እንዳለውም አላደረገም። መድብል እንደውም ለሞገስ ወዲያውኑ ስልክህን አጥፋና እሱም እንዳይደውልልህ ከዚህ መጥፋት ይኖርብሃል ይለዋል። ዝና ወዲያውኑ ደግሞ ለሞገስ ይደውልለታል። ስልኩን እንደዘጋ ሲያውቅ በጣም አሪፍ ጨዋታውን እናንተ መጫወት ከፈለጋችሁማ እኔ በዚህ መልኩ ላሳያችሁ እችላለሁኝ ብሎ ዝና ያው ቪዲዮ እጁ ላይ የነበረውን ለፖሊሶች ይሰጣቸዋል። ያው የሰጣቸው ፖሊሶች ግን ትክክለኛ ሳይሆኑ መጀመሪያውኑ የራሱ ሰዎች እንደሆኑም ጭምር ያውቃል። ያው እዛ ሰፈር ውስጥ ሙሉ ለሙሉ ፎቶውን እየለጣጠፉ ያላየው ሰው እንዳልነበረና ብሩክም ደግሞ ፎቶውን ሲያገኝ በጣም ተስፋ ይቆርጣል። ሞገስ ይሄኔ ተይዟል። ለዛ ነው ስልኩም የማይሰራው መልሶ ለምን አልከፈተውም እያሉ በጣም ተጨንቀው ነበረ። በሌላ በኩል ደግሞ ዳጣም ቢሆን ፎቶውን ካየች በኋላ በቃ እኛም ጉዳችን ፈላ፣ ያው የሱ ተራ በዚህ መልኩ ከሆነ እኛም በየተራችን እንደዚህ ማድረጉ አይቀርም፣ ዝና ፊት ጭራሽ መቅረብ የለብንም ብለው በጣም እየተሳቀቁ ነበር የነበረው።